የመካከለኛው ምስራቅ ጦርነት ተባብሶ በቀጠለበት በአሁኑም ሰዓት በአሜሪካ የጦር መኮንኖች መካከል መከፋፈልና ግጭት እየተስተዋሉ እንደሚገኙ እየተነገረ ይገኛል። በተለይም በሲቪል ባለስልጣናትና በወታደራዊ አዛዦች መካከል ዱላ ቀረሽ ልዩነት እንደተፈጠረም ሲናፈስ ነበር። አሁን እየወጡ ባሉት መረጃዎች ትላልቅ ጀነራሎች ከኃላፊነታቸው እየተነሱ ነው። ዝርዝር መረጃዎችን አጠናክረን ይዘን መጥተናል። በሌላ ዜናም እስራኤል ይፋ ያደረገችው አዲሱ ካርታ ከፍተኛ ድንጋጤንና ቁጣን ቀሰቀሰ። የቀጠናውንም ግጭት ያባብሳል ተብሎም ተሰግቷል። ካርታው የትኛውን ክፍል ያካትታል የሚለውን ዳሰነዋል። ኢራን የአሜሪካን F-15 ተዋጊ ጀትን መታ ጣለች። ግማሹ የኢራን ሚሳኤልና ድሮን አቅም አሁንም አልተነካም እየተባለ በሚገለጽበት በአሁኑ ወቅት የአሜሪካን ተዋጊ ጀት መታ መጣሏም እየተነገረ ይገኛል። የጦር ሜዳ የበላይነቱ ወደ ኢራን ያመዘነም ይመስላል። ይህንንና ሌሎች የመካከለኛውን ምስራቅ ጦርነት የተመለከቱ መረጃዎችን ይዘን መጥተናል። አብራችሁን ቆዩ። ሰብስክራይብ፣ ሼር እና ላይክን በማድረግ የቻናላችን ቤተሰብ ይሁኑ። ትላልቅ የአሜሪካ ጀነራሎች በኢራን ጦርነት ምክንያት ከኃላፊነታቸው ተነሱ። ፔንታጎን ቡዳ በልቶታል። ሰሞኑን ውስጡን አለመግባባቶች እየተብላሉ መሆናቸውን የሚጠቁሙ መረጃዎች ሲወጡ ቆይተዋል። በተለይም በኢራን ጦርነት ዙሪያ በሲቪል ባለስልጣናትና በወታደራዊ አዛዦች መካከል ዱላ ቀረሽ ልዩነት እንደተፈጠረም ሲናፈስ ነበር። ትናንትና ዛሬ በተከታታይ የወጡ መረጃዎችም የተፈጠረው ልዩነት በእጅጉ ሰፊ መሆኑን የሚያመላክቱ ድርጊቶች መፈጸማቸውንም ያመላክታሉ። የአሜሪካ የጦር ሚኒስቴር ፒት ኦክሴዝ በአሜሪካ የጦር መምሪያ ውስጥ የተጠናከረ የማጽዳት እርምጃ መጀመራቸውም ይፋ ሆኗል። በዚህ መሰረት 24 ሰዓታት ባልሞላ ጊዜ ውስጥ ብቻ 3 ጀነራሎች ከኃላፊነታቸው እንዳስነሱም ተረጋግጧል። በዚህ መሰረት የአሜሪካ ጦር ጠቅላይ ኤታማዦር ሹም ረንዲ ጆርጂ፣ የአሜሪካ ጦር የስልጠናና ዶክትሪንዝ ኃላፊ ዴቪድ ኦዲን እና የአሜሪካ ጦር ዋና ሻምበል ዊሊያም ጊሪን ጁኒየር ከኃላፊነታቸው መነሳታቸውም ታውቋል። በቅርቡም የአሜሪካ የጸረ ሽብር ዕዝ ዋና አዛዥ የሆኑት ጆኪ ኬንቲ ከስልጣናቸው መባረራቸውም ይታወቃል። እስካሁን ድረስ ለጀነራሎቹ መባረር ይፋዊ ምክንያት አልተሰጠም። ይሁንና ጉዳዩ በኢራን ላይ የሚካሄደው የምድር ጦር ዘመቻ ዙሪያ ከተፈጠረው ከፍተኛ አለመግባባት ጋር የተያያዘ ሳይሆን እንደማይቀር ተዘግቧል። ይህም የትራምፕ አስተዳደር እና ኤክሲፍ ከወታደራዊ አመራር ጋር ያላቸውን ግንኙነት በሲቪል ቁጥጥር ስር ከሚገኝ ሙያዊ ነጻነት ወደ ጥብቅ ፖለቲካዊ ተገዥነትና ለትችት ቦታ የማይሰጥ አሰራር እየቀየሩ መሆናቸውን ያረጋግጣል። በዚህ ምክንያት የኤክሲስ እርምጃ በእነዚህ ጀነራሎች መባረር ብቻ ይቆማል ተብሎ አይጠበቅም። አሁንም በኢራኑ የጀብዱ ዕቅድ ያልተደሰቱ ብዙዎች በመኖራቸው ወታደራዊ መምሪያው ተጨማሪ የተመረጡ የማጽዳት እርምጃዎች ይጠብቁታል። አዲሱ አነጋጋሪ ካርታ ከፍተኛ ድንጋጤና ቁጣን ቀሰቀሰ። በእስራኤል ወታደር የደንብ ልብስ ላይ የታየው አንድ አርማ በመካከለኛው ምስራቅ ሀገራት መካከል ከፍተኛ ድንጋጤና ቁጣን ቀስቅሷል። ምድረ እስራኤል ወይም ዘ ፕሮሚስድ ላንድ ኦፍ እስራኤል የሚል የዕብራይስጥ ጽሑፍ የሰፈረበት ይህ አርማ እስራኤል አሁን ካላት ይዞታ በብዙ እጥፍ የሰፋ ካርታን ያሳያል። በወረራ ስጋት ውስጥ የወደቁ አገራት። በምስሉ ላይ እንደሚታየው ይህ ታላቋ እስራኤል ተብሎ የተሳለው ካርታ የአሁኗን እስራኤልን ብቻ ሳይሆን በርካታ ሉዓላዊ አገራትንና ሰፊ ግዛታቸውን ያጠቃልላል። በካርታው መሰረት የቀጥታ የወረራ አደጋ የተደቀነባቸው አገራት የሚከተሉት ናቸው። አንደኛ፣ ዮርዳኖስና ሊባኖስ ሙሉ በሙሉ በሚባል ደረጃ በካርታ ውስጥ ተካተዋል። ሁለተኛ፣ ሶሪያና ኢራቅ ከፍተኛ የቆዳ ስፋት ያላቸው ግዛቶቻቸው በካርታ ውስጥ ገብተዋል። ሶስተኛ፣ ግብጽ የሲናን ልሳነ ምድርን ጨምሮ ሰሜናዊው ምስራቅ ግዛቷ በካርታ ውስጥ ተካተዋል። አራተኛ፣ ሳውዲ አረቢያ ሰሜናዊው የአገሪቱ ክፍል በዚህ አዲስ የካርታ ዕቅድ ውስጥ ተካቶ ይታያል። አምስተኛ፣ ፍልስጤም ጋዛና ዌስት ባንክን ጨምሮ ሙሉ በሙሉ የእስራኤል ቁጥጥር ስር ውስጥ እንደሚሆኑም ያሳያል። ፖለቲካ ተንታኞች ስጋት። ይህ ካርታ በይፋ ከእስራኤል መንግስት የወጣ ባይሆንም በወታደሮች ልብስ ላይ እንዲህ አይነት አርማዎች መታየታቸው በቀጠናው ያለውን ጦርነት ስጋት ይበልጥ ያባብሰዋልም ተብሏል።
በተለይም ከአባይ እስከ ኤፍራጤስ የሚለውን ጥንታዊ ሐሳብ የሚያንጸባርቅ በመሆኑ ጎረቤት ሀገራት ደህንነታቸውን ለመጠበቅ አዳዲስ ጥንቃቄዎችን እንዲያደርጉም እያስገደዳቸውም ይገኛል። የአረብ ሀገራትና የዓለም አቀፍ ማህበረሰብ በዚህ ጉዳይ ላይ እስካሁን ግልጽ ምላሽ ባይሰጥም ጉዳዩ በማህበራዊ ሚዲያ ላይ ግን የብዙዎችን ትኩረት ስቧል። ስጋቱ አልቀነሰም። ግማሹ የኢራን ሚሳኤልና ድሮን አቅም አሁንም አልተነካም። ከአንድ ወር በላይ የተካሄደው የአሜሪካና እስራኤል የተቀናጀ ጥቃት በኋላ ኢራን ስትራቴጂካዊ ጦር መሳሪያዎችን አሁንም ለጥቃት ዝግጁ መሆናቸውንና የአሜሪካ የስለላ መረጃዎች ጠቁመዋል። 50 በመቶ የሚሆኑ የባላስቲክ ሚሳኤል ተኳሾች፣ በሺዎች የሚቆጠሩ ሰው አልባ ድሮኖች ምንም አይነት ጉዳት አልደረሰባቸውም። ከመሬት በታች የተደበቁት የሚሳኤል ከተሞች ለጥቃቱ ምላሽ ለመስጠት አሁንም ከፍተኛ ዝግጁነት ላይ ይገኛሉ። የኢራን የባህር ዳርቻ ተከላካይ ክሩዝ ሚሳኤሎች በአብዛኛው ሳይነኩ የቀሩም ሲሆን ይህም ለባህር ትራንስፖርት ትልቅ ስጋትም ነው። እስከ አውሮፓ መድረስ የሚችለው የኮርማሻየር አይነት ሚሳኤል አሁንም የኢራንን ዋነኛ የመከላከያና የማጥቂያ አቅም ሆኖም ቀጥሏል። ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር በሚቀጥሉት 2 ሳምንታት ውስጥ ከኢራን እንደሚወጣ ሰላም ሰፍኗል ባሉበትም ወቅት ይህ ሪፖርት መውጣቱ ብዙዎችን እያነጋገረ ነው። ትራምፕ ዘመቻው ተሳክቷል ቢሉም የስለላ መረጃው ግን የኢራን አቅም በቀላሉ ሊደመሰስ አለመቻሉን ያሳያል። ኢራን ሆርሙዝ ሰርጥን አታስቡት በማለት ላይ ትገኛለች። ኢራን በሆርሙዝ ሰርጥ ጠላቶች ላለቻቸው አሜሪካና እስራኤል ለረጅም ጊዜ ተዘግቶ እንደሚቆይ አስታውቃለች። ኢራን የዓለማችን ቁልፍ የነዳጅና ቁሳቁሶች መተላለፊያ የሆነውን ሆርሙዝ ሰርጥን ለአሜሪካና እስራኤል ለረጅም ጊዜ ተዘግቶ እንደሚቆይ ይፋ አድርጋለች። ኢትዮጵያን ጨምሮ በርካታ ሀገራትን በነዳጅ እጥረት ችግር ውስጥ ያስገባው ሆርሙዝ ተዘግቶ ይቆያል መባሉ የዓለምን ኢኮኖሚ ቀውስን እንዳያባብስም ተሰግቷል። The Strait of Hormuz is the choke point leading into and out of the Persian Gulf, and it's bordered by Iran's coast. በሌላም በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የተዘጋውን የሆርሙዝ ወሽመጥን ከትንሽ ተጨማሪ ጊዜ ጋር በቀላሉ እንደሚከፍቱ ገልጸዋል። ትራምፕ በትሩዝ ሶሻል ሚዲያ ገጻቸው ባሰፈሩትም ጽሑፍ ከትንሽ ጊዜ ጋር በቀላሉ የሆርሙዝ ወሽመጥን መክፈት፣ ነዳጁን መውሰድና ሀብት ማግኘት እንችላለን ብለዋል። በአሜሪካና እስራኤል ጥቃት እየተሰነዘረባት ኢራንም ሆርሙዝ ወሽመጥን በመዝጋቷን ተከትሎ የዓለም የነዳጅ አቅርቦትን ዋጋ ቀውስ ውስጥ ገብቷል። የዓለማችን 20 በመቶ የሚጠጋው የነዳጅ ምርት የሚያሳልፈው በዚሁ ሰርጥ በኩል በመሆኑ ተዘግቶ መቆየቱ በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ጭማሪ ሊያስከትል ይችላል። ከሆርሙዝ ሰርጥ ጋርም በተያያዘ ዜና የፈረንሳይ መርከብ ለመጀመሪያ ጊዜ በሆርሙዝ ወሽመጥ አለፈች። የፈረንሳይ መርከብ የመካከለኛው ምስራቅ ጦርነት ከተከሰተ በኋላ ለመጀመሪያ ጊዜ በሆርሙዝ ወሽመጥ ማለፍ ችላለች። ዲኤምኤ የተሰኘ የፈረንሳይ መርከብ ኩባንያ ንብረት የሆነችው ኬርቢ የሚል ስያሜ ያላት መርከብ ለመጀመሪያ ጊዜ በሆርሙዝ ወሽመጥ ማለፏ ተገልጿል። መርከቧ ከኦማን መዲና ሙስካት በመነሳት በሆርሙዝ ወሽመጥ አቋርጣ ከገልፍ ባህረ ሰላጤ መውጣቷንና በጉዞዋ ላይም በተደረገው ክትትል ባለቤትነቷ የፈረንሳይ እንደሆነም ታውቋል። መርከቧ ወደ ኢራን ግዛት ከመግባቷ አስቀድሞ የፈረንሳይ መሆኗንና ለኢራን ባህር ኃይሎች ማሳወቋን የባህር ትራፊክ መረጃን ጠቅሰው ኤኤፍፒ እና ሬውተርስ ዘግበዋል። ኢራን ጦርነቱን ተከትሎም የጠላቶች አጋር ስትል የገለጸቻቸው መርከቦች በሆርሙዝ ሰርጥ እንዳያልፉ መከልከሏም ይታወሳል። ይሁን እንጂ መርከቧ ከባድ ጥበቃ የሚደረግበት ሰርጥ ደህንነቷ ተጠብቆ እንዴት እንዳለፈች ያልታወቀም ሲሆን የፈረንሳይ ኩባንያዎችም በጉዳዩ ላይ የሰጡት ማብራሪያ አለመኖሩን ተመላክቷል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በትናንትናው ዕለት የሆርሙዝ ወሽመጥን ለማስከፈት ወታደራዊ አማራጮችን መጠቀም ትክክል አለመሆኑንና ከኃይል መንገድ ይልቅ ከኢራን ጋር መነጋገር አስፈላጊ እንደሆነ ተናግረዋል። 20 በመቶ የሚሆነውን የዓለምን ድፍድፍ ዘይትና ፈሳሽ የተፈጥሮ ጋዝን የሚያስተላልፈው የሆርሙዝ ወሽመጥ መዘጋቱንም ተከትሎ የዓለም የነዳጅ ገበያ ከቀን ወደ ቀን ከባድ ጫና ውስጥ መግባቱንም ዘገባዎች አመልክተዋል። The other remains unknown. Both crew members were able to eject from that fighter jet after it was shot down over southwestern Iran this morning. We have ኢራን የአሜሪካ F-15
ተዋጊ ጄትን መታ ጣለች። ኢራን ጦርነቱ ከተጀመረ በኋላ ለመጀመሪያ ጊዜ የአሜሪካ F-15 ተዋጊ ጄት መትሳ መጣሏን ተሰማ። አናዶል እንደዘገበው ከአንድ ወር በላይ በቆየው ጦርነት የአሜሪካው F-15 ተዋጊ ጄት በደቡባዊ ኢራን ተመቶ ወድቋል። ከአደጋውም በኋላ የነፍስ አድን ስራዎች የተከናወኑ መሆናቸው የተገለጸም ሲሆን በጄቱ ውስጥ ከነበሩት 2 አብራሪዎች ውስጥ አንደኛው በሕይወት መትረፉ ሲገለጽ፣ ሁለተኛው አብራሪ ግን ያለበት ሁኔታ አለመታወቁን ነው የተገለጸው። ቀደም ሲል የኢራን መንግስት ሚዲያ የሆነው ፕሬስ ቲቪ የኢራን ወታደራዊ ኃይሎች ስትሬክ ኤግል የተባለውን የአሜሪካን F-15 ተዋጊ ጄት መተው መጣላቸውን በምስል አስደግፈው ዘገባውን አውጥተው ነበር። ከጉዳዩ ጋር የአሜሪካ የመከላከያ መስሪያ ቤት ፔንታጎን ምንም አይነት ምላሽ ሳይሰጥ የቆየ ቢሆንም ቢቢሲ እና ሌሎች መገናኛ ብዙሃኖች አረጋገጠን ባሉት ምስል ባለቤትነቱ የአሜሪካ የሆነው F-15 ተዋጊ ጄት ተመቶ መውደቁንም ተረጋግጧል። ጥቃቱ የተፈጸመው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ተዋጊ ጄቶች ያለምንም ከልካይ በኢራን ሰማይ ስር እየተርመሰመሱ ነው፣ ኢራን ምንም ማድረግ አትችልም ሲሉ በተናገሩበትም ማግስት ነው።